ከ15 በላይ ቤተክርስቲያኖች በሀገራችን ኢትዮጵያ መወረሱ እውነት ሆኗል። ጋዜጠኛ ሶፎንያስ ግብረ ሰዶማዊ ሆኑ ሚኒስተሮችን፣ ጋዜጠኞችን፣ ባለሀብቶችን አጋልጣለሁ እያለ ነው። አቡነ አብርሃም ሁሉን ችያለው ኦርቶዶክስ አይደሉም እየተባልኩ ነው። ይህንን ግን ዝም አይደለም ማለታቸው መነጋገሪያ ሆኗል። ከስርዓቱ ውጭ ያለ አግባብ በእግረኛው ሚዲያ ቀርቦ የነበረው ሰውም ክስ እንደተመሰረተበት እየተነገረ ይገኛል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። ዛሬም በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረን። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ነህ። ታች በምትመለከታቸው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ሁላችሁም እግዚአብሔር ይመስገን ያላችሁ ኮሜንት አድርጉ። ወደ መጀመሪያው ቪዲዮ እናልፋለን። በልጅነታችን ጀምሮ እኮ እንሰማለን። እከል የሚባል ባለሀብት አመድ ላይ ሲንከባለል ተገኘ፣ ነጭ አህያ ሲጋልብ ተገኘ አይደል? እንደዚህ ሲያደርግ ተገኘ፣ ቆሻሻ ሲበላ ተገኘ። ካልበላ ጠዋት ሱፍ ለብሶ አይታይማ። ሰይጣን ውሻ አርጎ አሳድሮ ጠዋት ቀባብቶ በቪኤት መኪና ያንሸራሽራል። ሁሉም ባለቪኤቶች ሰላቢ ናቸው እያልኩ አይደለም፣ ይቅርታ ይደረግልኝ። በዚህ ሁኔታ ከዲያብሎስ ጋር ተዋርሰው የሚኖሩ ሰዎች ግን አሉ። መጽሐፋችን እንደሚናገረው የእግዚአብሔር ልጅ የሰው ልጆች ከሰይጣን ልጆች ጋር ምን አሉ ይላል? ተጋቡ። አያችሁ፣ እግዚአብሔር ከዚህ ይሰውረን። እኛ የእግዚአብሔር ልጆች ነን። የማን ልጆች ነን? ሰው ከሰይጣን ጋር ሲፈራረም እንዳማረበት አይኖርም። ውሻ የሚሆንበት ጊዜ አለው። አመድ የሚልስበት ጊዜ አለው። መለስ ሲል ነው ሰው የሚመስለው። እንዲህ አይነት ሰዎች ቤተሰቦቻቸውን እንኳን አይረዱም። አንዳንድ ባለጸጎች ገንዘባቸው ሮንግ ሲሆን የተበላሸ መንገድ ይዞ የመጣ ሲሆን እሱ ሲፈቅድላቸው ነው የሚሰጡት። በፍጹም አይሰጡም። ምናልባት ለዘፋኝ 10 ሚሊዮን ሲሰጡ ይታዩ ይሆናል። ቤተሰቦቻቸው ግን ባዶ እግራቸውን በበረባር ሰው ሲሄዱ ሊታዩ ይችላሉ። እሱ ካልፈቀደ አይሰጥም። ስለዚህ የነሱ የሆነ የለም። የኛ ግን ማን ነው ሀብታችን? እንደ እግዚአብሔር ያለ ማንም የለም የሚለው ለዚህ ነው መጽሐፉ። አያችሁ። እና ምድር ላይ ያማረበት ሰው ሁሉ ጤነኛ አይደለም። አንዳንዴ ገንዘብ ኖሯቸው በልጅ ማጣት የተፈተኑ አሉ። ደጅ ሲጠኑት የሚውሉ እነዚህ ንጹህ ባለ ሀብት ይሆናሉ። መውጊያቸው የቤታቸው ውስጥ ያለ የልጅ ጦት ነው። እግዚአብሔር ይጎብኛቸው። ጥሩ ባለ ሀብት ሆነ ሁሉ ኖሮን ደስታ የከለከለን አንድ ጥግ አለ። ምንም ነገር ሳይኖረን ደግሞ የተገኘውን ሁሉ ልንበላ እንችላለን። አያችሁ፣ ድሃ ስትሆኑ በልጅ ብዛት ትፈተኑ ይሆናል። ባለጸጋ ሆናችሁ በልጅ ማጣት ትፈተኑ ይሆናል። ብቻ ምድር አሟልታ አትሰጥም። መኖር ውሸት ነው። ከሞት በኋላ ያለው ህይወት ነው እውነት። የኛ ሀገር ሰማይ ነው። ሚዛናችንን የተሰጠንን በረከት ለሰማይ የሚተርፍ አድርገን ከሰራንበት በዛ ይቀመጥልናል። ዝግቡ ለክሙ መዝገበ ዘበሰማያት ሀበጻጼ እያማስነው ወይ ይረክቦ ሰራቂ ነው አይደል? ሌባ የማይሰርቀው ብል ነቀዝ የማያበላሸው መዝገብን በሰማያት ለእናንተ አዘጋጁ። ስለዚህ ድሃሙን ባለጸጋሙን ለእግዚአብሔር ራስህን ስጥ። ራስህን ድሃ አስራቱን አያወጣ ተብሎ አልተጻፈም። ለእግዚአብሔር መቅደስ መባ አይስጥ ተብሎ ተጽፏል ወገኖች? አልተጻፈም። ለዚህ ነው እኮ እግዚአብሔር ድሆች ባሉበት መንደር ሰማይ ጠቀስ ካቴድራል ይሰራል። ባለጸጎች መንደር ብቻ አይደለም መቅደሱ ያለው። እንደውም ትንሽ የግቢ ደረጃ ያላቸው ሰዎች ያሉበት አካባቢ ነው በብዙ የበለጸጉና የተዋቡ አብያተ ክርስቲያናት የሚሰሩት። እግዚአብሔር የድሃውን ገንዘብ ተቀብሎ አበርክቶ መመለስ ይችላል። እንደ 5 እንጀራና 2 ዓሣው 12 መሶብ ይመልሳል። ስሙ የተመሰገነ ይሁን። አሜን። የተመሰገነ ይሁን። ከእንዲህ አይነት ክፉ ግብር እግዚአብሔር ይጠብቀን። በሰይጣናዊ መንገድ ገንዘብ ያመጡ የበለጸጉ ሰዎች መጨረሻቸው ምን እንደሚሆን በጣም በብዙ ታሪኮችም አይተናል። በእንዲህ አይነት መንገድ ገንዘብ አምጥተው ቤተክርስቲያን ቢያሰሩ 10 ምጽዋት ቢሰጡ ቢረዱ ዋጋ የሌለው ምጽዋት ነው። ዋጋ የሌለው ቤተክርስቲያን ማሰራት ነው ማለት ነው። እንግዲህ እግዚአብሔር ያለንን ነገር እንዲባርክልን ለምነው ይገባናል። በእግዚአብሔር ያለን እምነት የሚለካው በሰይጣናዊ መንገድ ያመጣነውን ገንዘብ ለእርሱ በመስጠት ሳይሆን በእርሱ ትእዛዝ በመኖር እንደሆነ ልናውቀው ይገባል። መምህራችን ቃለ ሕይወት ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህ ጉዳይ መነጋገሪያ ሆኗል። ቪዲዮውን አንዴ ላሳያችሁ። እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት? እዚህ ሴት ልጃገረዶች ልጆች ናቸው፣ ታዳጊ ናቸው። በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው፣ እድገታቸው ላይ ነው፣ ወደፊት ማንነታቸው ላይ ነው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ልጆቻችሁ አልኮል እንዲጠጡ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ? መኪና እንዲነዱ አትፈቅዱላቸውም አይደል? እንዴት ለጋብቻ ውስጣችሁ ፈቀደ? ይጀመር ስለ ጋብቻ፣ ስለ ሚስትነት፣ ስለ እናትነት፣
ስለ ባል ስለ አባትነት ምን አውቀው ነው ወደ ትዳር ውስጥ እያስገባችኋቸው ያላችሁ? ሲቀጥል የማግባትና ያለማግባት መብታቸውስ? ማግባት የሚፈልጉትን ሰው የመምረጥ መብታቸውስ? እነዚህን ሴቶች ወስዳችሁ እየዳራችሁ ያላችሁት ለዲያቆን ነው ወይም ለካህን ነው ወይም ለቄስ ነው፣ ለሃይማኖት አባት ነው እየዳራቻቸው ያላችሁ። አድገው ይሄንን ሰው ልፍታህ ቢሉት አይችሉም። በሃይማኖቱ አይፈቀድም። ቄስ ነው ያገባችሁ። እዛ ላይ የቄስ ሚስትነት የሚጠይቀው ኃላፊነት አለ። እዛ ኃላፊነት ህይወቷን አሳልፋ እንድትሰጥ መጀመሪያ ማደግ አለባት፣ ማወቅ አለባት የኃላፊነት ምን እንደሆነ። ከዛ በኋላ ነው 25 ዓመት ሲሞላት ትምህርቷን ስትጨርስ ሁሉንም ነገር ማወቅ ያለባትን ነገር አውቃ ስትጨርስ ነው ለቄስ ሚስት መሆን እንደምትፈልግና እንደማትፈልግ ልታውቅ የምትችለው። ምን እድል ነጥቃችሁ ነው እየዳራችኋቸው ያላችሁ። ከዛ ደግሞ ስለ ነብዩ መሐመድ የተባለውን ነገር አንስታችሁ እንዴ እሳቸው እኮ የሃይማኖት መሪ ነበሩ፣ ነብያቸው ነበሩ፣ እነዚህ እኮ ግለሰብ ናቸው። እነዚህ ግለሰብ አይደሉም፣ ዲያቆን ናቸው፣ ካህናት ናቸው፣ የሃይማኖት መሪ ናቸው። ግለሰብ ብለሽ የምታቀዩ ነገር አይደለም። ግለሰብ ብቻ አይደሉም እነዚህ። የነብዩ መሐመድ ከስንት ሺህ ዓመታት በፊት ነው። የነሱ ግን አሁን ሀፕን እያደረገ ያለ ነገር ነው። ከነሱ ጋር እንድታነጻጽሪው አይደለም ነብዩ መሐመድ ሜንሽን የተደረገው። ሙስሊሞቹን የምትወቅሱበትን ወንጀል እናንተም እየፈጸማችሁት ነው ፖይንቱ። ኤንድ ኦፍ ዘ ዴይ ህፃናት ናቸው፣ ልጆች ናቸው። እዘኑላቸው። አይ ነው ሴት አትወዱም፣ ሴት ይደብራችኋል፣ ሴት ይቀፋችኋል። እሺ አሪፍ ይመቻችሁ። ገና ሴት አልሆኑም እነዚህ፣ ገና ልጅ ናቸው፣ ገና ህፃናት ናቸው። ለማጥቃትና መብታቸውን ለመንጠቅ ቢያንስ እስኪያድጉ ጠብቋቸው። ይህ ጉዳይ እንግዲህ ይህንን ሰሞን መነጋገሪያ ሆኗል። እነዚህን ሁለት ፎቶዎች ጆርዲ በማምጣት ቤተክርስቲያን ሴቶችን የጨቆነች ነው፣ የሴቶች መብት በቤተክርስቲያን አይከበርም እያለች እየሰማናት እንገኛለን። የሴቶች መብት በቤተክርስቲያኗ ምን አይነት ቦታ እንዳለው እመቤታችን ቅድስት ድንግል ማርያምን ብቻ ማየት ነው፣ ሌላውም አያስፈልግም። ግን ደግሞ ያመጣቻቸው ፎቶዎች አዎ ያለ አግባብ የተደረጉ ነገሮች ናቸው። በእንዲህ አይነት ሁኔታ ህፃናት ለአካለ መጠንም በስርዓት ማሰብ በማይችሉበት ጊዜ በዚህ መልኩ ወደ ትዳር መግባታቸው በጣም ልክ ያልሆነ ተግባር ነው። እነዚህ ግለሰቦች አደረጉት ተብሎ ቤተክርስቲያንን መውቀስ ግን አሁንም ቢሆን ስህተት እንደሆነ በደንብ እናውቀው ይገባል። ይህም ደግሞ በወንጀል የሚያስጠይቃቸውም ነገር ነው። ለምን እነዚህ ህፃናት ለአካለ መጠን ያልደረሱ በስርዓት ማሰብ የማይችሉ ህፃናት ናቸው። ይህንንም ስናይ ሁላችንም ኦርቶዶክሳውያን ለምን የሚል ጥያቄን አንስተናል። ግን ደግሞ ጆርዲ እነዚህን ፎቶዎች በማምጣት ቤተክርስቲያን የሴቶችን መብት ትጋፋለች፣ ቤተክርስቲያን ሴቶችን በእንዲህ አይነት መንገድ ነው የምትጨቁነው ብላ መልእክት ማስተላለፏም ልክ የሆነ መልእክትም አይደለም። በዚህም ጉዳይ ላይ በጣም ብዙ ሰዎችም ጥያቄያቸውን እያቀረቡ ይገኛሉ። ሲቪሊዮን አንዴ ላስመልክታችሁ። ስርዓት ወይንም ቀኑና እንደ ሀገሩ ባህል ዘመን ትውፊት ሊቀያየር ሊሻሻል ሊስተካከል የሚችል ነገር ነው እና በዚህ ዘመን ደግሞ መስተካከል ካለ በየትኛውም ሀገር በየትኛውም ስፍራ ሆኖ ግን በዚህ ዘመን መስተካከል አለበት ብዬ የማስበው አንድ ስርዓት የሴት ልጅ የጋብቻ እድሜ ነው። እንግዲህ ፍትሐ ነገሥት ላይ የተጠቀሰውን ብዙዎቻችሁ ታውቃላችሁ። ሴት ልጅ ከ12 ዓመት ጀምሮ መዳር ትችላለች። እንደ ፍትሐ ነገሥታችን ስርዓት ከ12 እስከ 15 እያለ አንዳንድ ጊዜ ለማብራራት ምናምን የምንሞክር ሰዎች አለን። ከ12 ዓመት ጀምሮ ነው ፍትሐ ነገሥታችን የሚፈቅደው። የ12 ዓመት ሴት ልጅ ብታገባ እንደ ቤተክርስቲያን ስርዓት ይፈቀዳል ማለት ነው። ይሄ ደግሞ ሮንግ ነው። በዚህ ጉዳይ ላይ ጀስቲፊኬሽን ከተሰጠም የሚያስፈልገው በዛ ጊዜ በዛ ዘመን ለምን ይህ ህግ እንደረቀቀ እንደወጣ ነው እንጂ በዚህ ዘመን አፕላይ ለማድረግ ይህንን ህግ ጀስቲፋይ ለማድረግ መሞከር በጣም ስህተት ነው። ሲጀመር አብዛኞቻችን ይህንን ጀስቲፋይ እኔ ለመስጠት የምንሞክር ራሱ እኛ ላይ ቢሆን አናደርገውም በፍጹም። እኔ በምንም ተአምር ሴት ልጅን በ12 ዓመቷ አልድራትም፣ በ15 ዓመቷ አልድራትም። እኔ እንደኔማ ሲጀመር የ19ና የ20 ዓመት ሴት ልጅ እንኳን ብቁ ናት ብዬ አላስብም ለትዳር ማለት ነው። ሰው እንዴት በምን አማርኛ ነው የ12 የ13 የ14 የ15 ዓመት ሴት ልጆችን መዳር አግባብ ትክክለኛ እንደሆነ አድርገን ይሄ በፍጹም ህሊና ሊቀበል የማይችለው ነገር ነው። ባይዚ እዚህ በቃ ምንም ያለምንም ማብራሪያ መስተካከል ያለበት ነገር ነው ብዬ ነው እኔ ማምነው ማለት ነው። አንዳንዶቻችሁ አይ የወር አበባ እኮ የምታይበት እድሜ ነው፣ የወር አበባ ደግሞ ማርገዝ እንደምትችል ማሳያ ነው፣ እንደዚህ የምትሉ ሰዎች አላችሁና በነገራችን ላይ ወንድ ልጅም ኢጃኩሌት የሚያደርገው በዛ እድሜ ነው። አብዛኛው ወንድ ኢጃኩሌት ማድረግ የሚጀምረው ከ12 እስከ 15 ባለው ነው። ኤርሊም ሊጀምር ይችላል፣ ከዛ ደግሞ ዘግይቶም ሊጀምር ይችላል። ሰው በዛ ታይም ለምን ወንድም ታዲያ አያገባም? በዛ ታይምም እኮ ወንድ ልጅ ማስረገዝ ይችላል። በይዜ ሰው ለምን ወንድም አያገባም ታዲያ? ከዛ አንጻር ብቻ የሚታይ ከሆነ ማለት ነው።
ሲቀጥል ሴት ልጅ ለትዳርም አይደለ ለመውለድ ብቻ ተብላ በምታገባበት ዘመን የወጡ ህጎችን ስቲል እንደዚህ አይነት ህጎች ሰርቫይቭ ማድረጋቸው በራሱ ስህተት ነው። በነገራችን ላይ ትዳር ጀስት ልጅ የመውለድ ብቻ ልጅ እየወለዱ የማሳደግ ጉዳይ ብቻ አይደለም። በዛ ዘመን ግን እንደዛ ነበር። በተለያየ ምክንያት ሴት ልጅ ገና በልጅነቷ ትዳራለች። ገና በማፀን ውስጥ እያለችም ሴት ልጅ ትሰጥ ነበር። የሆነ ወይ ለሀብት ተብሎ ወይ ለስልጣን ተብሎ ወይም ደግሞ ለእርቅ ሴት ልጆቻቸውን ይሰጡ ነበር። ማለትም በመካከላቸው በቤተሰቡ ዘንድ የበቀል የደም ጉዳይ ካለ ሴት ልጃቸውን ሰጥተው ድረው ያቺ ሴት ልጅ እንደ ባሪያ ያን ሰው እያገለገለች ትኖራለች። በሁለቱ መካከል ያለው ጸብ እንትን ይላል ማለት ነው። እና ይህ በዛ ዘመን የነበረ አስተሳሰብ እስካሁን ድረስ በፍጹም መኖር የሌለበት መስተካከል ያለበት። ወንድማችን እንደሰማችሁት ነው። ፍትሐ ነገሥት ላይ ሴት ልጆች ከ12 ዓመት ጀምሮ ማግባት ይችላሉ ወይም ደግሞ ከ15 ዓመት ጀምሮ ማግባት ይችላሉ የሚለው ነገር ልክ አይደለም። አባቶች በእነርሱ ዘመን ያደረጉበት የራሳቸው ምክንያት አላቸው። በእኛም ዘመን ደግሞ ይህ ነገር ሊቀየር ይገባል የሚል ሀሳብን እያንጸባረቀ ይገኛል። በሌላ መልኩ ደግሞ በገጠር አካባቢ በ6 ወሯ በ7 ወሯ ሴት ልጅ ለእንትና ሚስት ሆነው እየተባለች ትሰጣለች እና ይህ ነገር መልካም አይደለም ያለ ነው። አዎ መልካም አይደለም፣ ልክ የሆነም ባህልም አይደለም። ይህ ነገር ባህል ነው፣ ከሃይማኖት ጋርም የምናቆራኘው ነገርም አይደለም። ፍትሐ ነገሥት ላይ የተቀመጠውን ነገር ስናይ ደግሞ በ12 ወይም ደግሞ በ15 ብለው አባቶቻችን ያስቀመጡበት የራሳቸው ምክንያት አላቸው። በ15 የተባለበት ምክንያት በመጽሐፍ ቅዱስ ላይ እንደተገለጸው አዳም በ30 ዓመቱ ሔዋን ደግሞ በ15 ዓመቷ ለአዳም ሚስት እንደሆነችው የተቀመጠ ነገር ነው። እርሱን ወስደው አባቶቻችን በ15 ብለው እንዳስቀመጡት ነው እኔም የተረዳሁት። ወይም ደግሞ ሴት ልጆች አካለ መጠናቸው ለጋብቻ የተዘጋጀ ይሆናል የሚል ነገር ነው እንጂ ያስቀመጡት ግዴታ በ15 ዓመቷ ሴት ልጅ ታግባ የሚል ነገርን እንዳላስቀመጡም ፍትሐ ነገሥት ላይ ያየሁት ነገር ነው። ወንድ ልጅ በ20 ዓመቱ ያግባ ይላል ፍትሐ ነገሥት። ግን ደግሞ አሁን ያሉ ወንድ ልጆች በ20 ዓመታቸው በምን አይነት ኢኮኖሚ፣ በምን አይነት አካለ መጠን፣ በምን አይነት የስነ ልቦና እድገት ትዳር እንደሚይዙ አይታወቅም። ግን አባቶቻችን በዛ ዘመን ይህንን ነገር ያረቀቁበት ያስቀመጡበት ምክንያት አላቸው ማለት ነው። መምህራችን ዲያቆን ዮርዳኖስ አበበም በዚህም ጉዳይ ያሉት ነገር አለ። ሲቪሊዮን አንዴ አሳይቻችሁ ልመለስ። ለምንድን ነው አብዛኞቹ 15 ዓመት ታዳጊዎች በዚህ ዘመን ድንግልና የሌላቸው? ለጋብቻ ውስጥ ገብተው ልጅ እምቢ ያላቸው ስንት ሰዎች ነው ያሉት? ለምን ይመስላችኋል? ሙስሊም በራሱ ግን የሚተዳደረው ክርስቲያንም በራሱ ግን የሚተዳደረው የተለየ ወንጀል እስካልተሰራ ድረስ እና እኔ የገረመኝ ነገር ለምን መሰላችሁ? መጀመሪያ ላይ ትምህርቱ ከተሰጠ በኋላ ይሄ ከ15 ከ25 ዓመት አግቡ የሚለው ከተሰጠ በኋላ የመጀመሪያውን ተቃውሞ ያሰማች አንዲት ሴት ናት። ኦርቶዶክስም አይደለች። ፌሚኒስት ወይም የሴት መብት ተሟጋች ወይም ሴታዊት ነኝ የምትል በአደባባይ ግብረ ሰዶማዊነትን የምትደግፍ ሰው በዛም ውስጥ ያለች ሰው ናት። ማለትም ሴት ከሴት ስለመጋባት የምታስተምር ሰው ናት። እቺ ሰው ያነሳችው ነገር ምንድነው? አጋጣሚውን ተጠቅማ ያስተማርነውን እዚህ የተቀረጸውን ቪዲዮ ወስዳ ሰዎች ናቸው የላኩልኝ እንግዲህ ቀናት ካለፉ በኋላ እና ይሄው አላልናችሁም ወይ ኦርቶዶክስ እንደዚህ ናት፣ ያላቻ ጋብቻ ያለ ዕድሜ ጋብቻ አገራችን ላይ ሁሉ ነገር ሲደረግ ነበር ብላ ቤተክርስቲያንን ለመወንጀል ሄደችው። ለሷ መልሱ በጣም ቀላል ነው። ደህና ዋላችሁ። ሲጀመር ከ15 ዓመት ጀምሮ ጋብቻ ስለማግባት የሚነግረን መጀመሪያ ፍትሐ ነገሥት አልነበረም። እግዚአብሔር አዳምን ሲፈጥረው እድሜውን ስንት አድርጎ ነው የፈጠረው? ንገሩኝ። አቅመ ምን ይባላል? አቅመ አዳም ምን ማለት ነው? ለጋብቻም ሆነ ለህይወት ውሳኔ የደረሰ ማለት ነው አይደለም? ሔዋን እናታችን ስንት ዓመት አድርጎ ነው የፈጠራት? አቅመ ምን ትባላለች? አቅመ ሔዋን ምን ማለት ነው? ለምትሻው ነገር ለዚያ ነገር እድሜ ያደረሰ ነው። አንድ በመጀመሪያ ደረጃ የፍትሐ ነገሥት ብቻ ትምህርት አይደለም። አንድ ሁለተኛ እህቶቻችን የወር እንግዳ የወር አበባ በስንት ዓመት ነው የሚመጣ? በጣም ቢፈጥን መቼ፣ በጣም ቢዘግይ መቼ ነው ይመጣ? ከ12 እስከ 15 ነው አይደለም? ለምንድን ነው እስከ 15 ዓመት ወር አበባ የሚመጣው? በነገራችሁ ላይ የወር አበባ ምንድን ነው? መርገም ነው? ኃጢአት ነው? ምንድን ነው ታዲያ? የወር አበባ ምንድን ነው? ለአቅመ ሔዋን የመድረስ ምልክት ነው አይደለም? አንዲት ሴት የወር አበባ አየች ማለት ምን ማለት ነው? ባለቤቱ ፈጣሪ ያንን ሲሰጥ ምን ማለቱ ነው? የወር አበባ እኮ ታውቃላችሁ፣ አንዲት ሴት የወር አበባ አየች ማለት ሰውነቷ ለምን ዝግጁ ነው? ለጽንስ። ይሄ ስነ ተፈጥሮ ይባላል። አሁን እንደዚህ ስለሆነ አንዲት የ15 ዓመት ታዳጊ ዛሬ ብድግ ብላ ታግባ ስለማለት አይደለም። ፍትሐ ነገሥትም ሌሎች መጻሕፍትም በ15 ዓመትሽ ግድ አግቢ የሚል ስርዓት አይደለም። ግን ከዚያ ጀምሮ አንዲት ሴት ለዚያ ዝግጁ ናት።
ያለ ዕድሜ ጋብቻ በነገራችሁ ላይ ዛሬ እስኪ እንዲያው በሰንበት ትምህርት ቤት በቤተክርስቲያን አገልግሎት ካሉ ጥቂት እህቶቻችን በቀር 15 ዓመት ሆና ድንግልና ያላት ስንት ሴት ትገኛለች በየትምህርት ቤቱ? እስቲ እህቶቻችን እናንተ ዘመናዊ ትምህርት የምትማሩ መስከሩ። መምህራችን ዲያቆን ዮርዳኖስ አበበ በተነሳው ጥያቄ በዚህ መልኩ ምላሻቸውን ሰጥተዋል ማለት ነው። ፍትሐ ነገሥት ላይ 15 ተብሎ የተቀመጠበት ምክንያት ሴቶች ለጋብቻ የሚዘጋጁበት ወይም ደግሞ ብቁ የሚሆኑበት እድሜ 15 ነው፣ ከዚህ ጀምሮ ማግባት ይችላሉ ነው እንጂ ግዴታ በ15 ዓመቷ ሴት ልጅ ማግባት አለባት የሚል የፍትሐ ነገሥት ሕግም እንደሌለ በዚሁ እየነገሩን ይገኛሉ ማለት ነው። እነ ጆርዲም ደግሞ እንዲህ አይነት ሀሳቦችን በመውሰድና ያላቻ ጋብቻ የፈጸሙ የአንዳንድ የግለሰብ ዲያቆናትን ፎቶ በማምጣት በቤተክርስቲያን ሴቶች መብት የላቸውም፣ በዚህ መልኩ ተጨቁነው ነው የሚኖሩት የሚል መልእክትን ያስተላልፉበት ይገኛሉ። አሁንም ቢሆን እንደዛ ያደረጉ ህፃናትን ያለ አቻ ጋብቻ ያገቡም ሰዎች ልክ የሆነ ተግባርም አይደለም። እነዚህ ሰዎችም ቤተክርስቲያን እንደማይወክሉ ልናውቀው ይገባል። በዚህ ጉዳይ እስኪ እናንተም ያላችሁን ማስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ፕሮቴስታንት ፓስተር ነው የተናገረው ነገር ግን በጣም መነጋገሪያ ይሆናል። ቪዲዮውን አንዴ ላሳያችሁ። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? እንዴት ነው በእግዚአብሔር ቤት መደነስ የቻል ነው? እሺ ይሄን ጥያቄ እንጠይቃችሁ። እኛው እኮ ክብሩ መጣ ምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትሄድም። አንተ ነህ የጦዝከው፣ እግዚአብሔር አልመጣም። ያ 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? መጣም አይመጣምም። ፈራህ እግዚአብሔር በመዝሙርም በስብከትም በጸሎቱም የለም። የዚህ ፓስተር ንግግር እጅግ በጣም መነጋገሪያ ሆኗል። አሁን ላይ በፕሮቴስታንት ቸርቾች እየተደረጉ ያሉ መዝሙር ተብለው የሚቀርቡ ነገሮች ሁሉ ሙዚቃ ናቸው። በእነዚህ በሙዚቃና በዝላይ ደግሞ ክርስቶስ አይመለክም፣ እባካችሁ እንመለስ እያለ እንግዲህ መልእክቱን ያስተላለፈ ይገኛል። እንግዲህ እንዲህ አይነት ሰዎችን እግዚአብሔር ልቦና ሰጥቶ አሁንም ቢሆን ወደ እውነተኛው ወደ ቀጥተኛው መንገድ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመልሳቸው ነው የምንለው። አሁን ላይ በፕሮቴስታንቱ ቤት እየተደረገ ያለው ነገር ግን ልክ እንዳልሆነ ራሱ ፓስተሩ በአፉ እየተናገረ ይገኛል። በዚህ ጉዳይ የፕሮቴስታንት አማኞች ኮሜንት አድርጉበት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ጋዜጠኛ ሶፎንያስ እንደገና ወደ ቲክቶክ ተመልሶ የተናገረው ነገር በጣም መነጋገሪያ ሆኗል። ቪዲዮን አንዴ ላሳያችሁ። ሰው ናፍቆኛል፣ የኢትዮጵያ ሕዝብ ናፍቆኛል። ሰይፉ ፋንታውን ጋር ገብቼ ይቅርታ ለመጠየቅ በጣም ጓጉቻለሁና ጤናዬ እንዲመለስ ጸልዩልኝ። ክርስቲያኑ ሙስሊሙም ተዋቶይ ክርስቲያኑ ሙስሊሙ ሁላችሁ ይቅርታ እንድታረጉልኝ እጠይቃለሁ። ሶፎንያስ መስፍን ነኝ። ትንሽ ጸጉሬ ስለተላጨው ጋዜጠኛ ሶፎንያስ በዚህ መልኩ የኢትዮጵያ ሕዝብ ይቅርታ አድርጉልኝ፣ ሰይፉ ሾው ላይ ቀርቤ ይቅርታ እስከምጠይቅም ጓጉቻለሁ፣ ኢቢኤስም ገብቼ እንድሰራ ኢቢኤስ ይፍቀድልኝ የሚል መልእክትን ሲያስተላልፍ ነበር። ግን ደግሞ ጋዜጠኛው አሁንም ቢሆን በሕክምና ተቋም እንዳለ ሳይፈቀድለትም ላይቭ እንደገባ ከላይቭም ሲወጣ ጋርዴ መጣ ብሎ ተደናግጦ ከላይቭም እንደወጣ በቪዲዮም ያየነው ነገር ነው። አሁንም ቢሆን ይህ ወንድማችን ከመቼውም ጊዜ በላይ ከዚህም ሁኔታ መውጣት እንዳለበት ማገገም እንዳለበት ነው የሚሰማኝ። ከ3 ከ4 ሳምንት በፊት የነበረበትን ሁኔታ ሁላችንም የምናስታውስ ነው። እንደገና ከ3 ሳምንት በኋላ ደግሞ ላይቭ ላይ መጥቶ በዚህ መልኩ ንግግሩን አድርጓል። በጣም መነጋገሪያ የሆነው ሁኔታው ደግሞ በግብረ ሰዶማዊ የሚገኙ ሌሎች ሰዎችንም አጋልጣለሁ ማለቱ ሁሉንም አስገርሟል። ቪዲዮውን እስኪ አንዴ ላሳያችሁ። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናውቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣን ይስማቸው ልናገር እንዴ አንተዋወቅም እንዴ? ተው እንጂ ስንት ሚኒስትር አለ፣ ስንት ባለሀብት አለ እንደተው እንጂ እንታወቃለን። እንደሰማችሁት ነው። ጋዜጠኞችን፣ ሚኒስትሮችን፣ ባለሀብቶችን በዚህ በግብረ ሰዶማውያን ግብር ያሉ ሰዎችንም ማጋለጥ እችላለሁ ስም ልጥቀሶ እያለ ነው እየሰማን የምንገኘው። ሶፎንያስ ላይቭ ላይ ትንሽ ቢቆይ ኑሮ ወይም ደግሞ ጋርዴ መጣ ብሎ ላይቭን ባያቋርጠው ስም ይጠቅስ ነበር ብለን እንጠብቅ ነበር። ግን አሁንም ቢሆን ለዚህ ለወንድማችን የሚጠቅመው ከእንዲህ አይነት ከሶሻል ሚዲያዎች ትንሽ ራቅ ማለት፣ ለዚህም ደግሞ አሁን ላይ ያለበት የሕክምና ተቋም ኃላፊነት መውሰድ እንዳለበት በዚሁ መልእክታችን እናስተላልፋለን። ሶፎንያስ ግን ያስተላለፈው መልእክት እጅግ በጣም መነጋገሪያ ነበር። እግዚአብሔር ከዚህም በላይ ያረጋጋህ እንላለን። በጉዳዩም ላይ ያላችሁን አስተያየት እስኪ እናንተም ኮሜንት አድርጉ። እንቀጥላለን ቪዲዮአችን። አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ግሩ ቢለን እርስ በርስ ተግባብተን እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ? ቄሱ እያለማ ነው። ቄሱ ምን እየሰራ? ወንጀሉ ኃጢአቱ የጋራ ነው።
አበበ ከበደ የሚባል የለም። እና አባም በእውነቱ ለቆባችሁ ብር ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠንቀቁ። መርጣችሁ ብሉ፣ መርጣችሁ ዋጥ ጠጡ፣ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥሮባት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበት። አንዳንድ ሰው ምንኩስና ሕገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም አልጠጣም አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ ኧረ ሚስቴስ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምእመና ይህንን ሰሞን መነኮሳት መኖሪያቸው ገዳም ነው፣ ወደ ገዳም መግባት አለባቸው የሚሉ ነገሮች ተነስተው እንደነበር ይታወቃል። በዚህም ጉዳይ አሁንም ቢሆን ለቤተክርስቲያን ፈተና የሆንባት መነኮሳትን ብቻ ሳይሆን ካህናትም ኦርቶዶክሳውያንም ፈተና ሆነንባታል። ሁላችንም በስርዓት እንኑር የሚል ሀሳብን እያነሱ የሰማናቸው እንገኛለን። እውነት ነው። ሁላችሁ የምታስታውሱ ከሆነ አንድ አባት በከተማ መነኮስ ቢኖርም ችግር የለም፣ ዋናው ነገር ከመነኮስ እሳቤ አይውጣ ወይም ደግሞ በቃ አስተሳሰቡ ምንኩስና ይሁን እንጂ በፈለገው ከተማ መቀመጥ ይችላል፣ ማንም ገዳም መነኮስ ይቀመጥ የሚል ትዕዛዝ የሰጠ የለም የሚል አጨቃጫቂ ሀሳቦች እንዳነሱ ይታወቃል። በዚህም ጉዳይ ሌሎች ያለፉት መነኮሳት አባቶቻችን ይህንን ነገር አላስተማሩንም። በገዳማቸው በበዓታቸው ነው ህይወታቸውን አሳልፈው ለኛም ትምህርት የሆኑት። አሁንም ቢሆን በከተማ ያሉ መነኮሳት ወደ ገዳማቸው ሊመለሱ ይገባል እንጂ በዚህ መልኩ አንድ መነኮስ ያልሆነ ሰው በከተማ የሆነ ጥፋት ሲያደርግ አባቶቻችን እውነተኞች መነኮሳት ሊሰደቡ አይገባም የሚሉ ሀሳቦች ተነስተው እንደነበር ይታወቃል ማለት ነው። በዚህም ጉዳይ መጋቢ ሐዲስ እሸቱ ይህንን መልእክታቸውን አስተላልፈዋል። እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮ ደግሞ ስንሄድ ብፁዕ አባታችን አቡነ አብርሃም ከዚህ በፊት ብዙ ነገር ተብያለሁ፣ አሁን ግን የተባልኩትን ነገር ዝም አልልም፣ ኦርቶዶክሳዊ አይደሉም እየተባልኩ ነው እያሉ የተናገሩ የሰማናቸው እንገኛለን። ቪዲዮአቸውን አንዴ ተመልክተን እንመለስ። በሃይማኖቴ እንከን የለብኝም፣ ንጹህ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ፣ የነዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው እኔ። አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟቸው ይፈልጋሉ። ቻለው ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። እንዴት ወንድሙን ወንድም ይገለዋል? ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው የምንል። አሁን አዲስ ትውልድ የተፈጠረ አይመስላችሁ? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያለው? ጉልበት አለኝ ብሎ አንዱ አንዱን መግደል አይደለም፣ ብትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ማተብ አድርጎ ባንገቱ፣ መስቀል አንጠልጥሎ ባንገቱ ይሄ ወንጀል ሲሰራ ሲታይ ምንስ ይባላል? ብፁዕ አባታችን አቡነ አብርሃም ከዚህ በፊት በእኔ ጉዳይ ብዙ ነገር ተብሏል፣ በዛም ምንም ምላሽ አልሰጠሁም። አሁን ደግሞ ኦርቶዶክስ አይደሉም እየተባልኩ ነውና እኔ ምንም ጥርጥር የሌለብኝ ኦርቶዶክስ ነኝ። እንዲህ የምታደርጉ ሰዎች እባካችሁ ስርዓት ያዙ የሚል መልእክትን እያስተላለፉ ይገኛሉ። በጣም ጠንከር ያሉ ሀሳቦችንም አንስተው ተናግረዋል። በኦርቶዶክሳውያን ላይ የደረሰ ያለው መከራ እንደቀጠለ ማንም መፍትሄ እንዳልሰጠው የተናገሩ የሰማናቸው እንገኛለን። በዚህም ጉዳይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ በሀገራችን ኢትዮጵያ 15 ቤተክርስቲያኖችን እንደተወረስን እየሰማን እንገኛለን። ይህ ሲሆነው በምን ምክንያት ነው? ቪዲዮን አንዴ ላሳያችሁ። ቤተክርስቲያናችንን እየነጠቁን እየዘረፉን ነው። በገዛ ቤተክርስቲያናችን ውስጥ የቅባት እምነት ተከታዮች ፓትርያርክ ሹመዋል። ይህን የሚገርማችሁ በቆጋ ኪዳነ ምህረት ግንቦት 16 2018 ዓመተ ምህረት በዓል ሹመታቸውን 6ኛ ዓመታቸውን እንግዲህ አክብረዋል። በኦርቶዶክስ ተዋህዶ ቤተክርስቲያናችን ውስጥ ይኸው የገዛ ቤተክርስቲያናችን ውስጥ ቢሆን የፈለጋቸውን ይሁን። አሁን ግን ቤተክርስቲያናችን ውስጥ ነው። ይህ ካስገረማችሁ ደግሞ አሁን ደግሞ ምነግራችሁ 15 ቤተክርስቲያን በአሁን ሰዓት ላይ
ተቆጣጥረዋል የቅባት እምነት ተከታዮች። እነማን ናቸው እነዚህ የቅባት እምነት ተከታዮች ካላችሁኝ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅባተ መንፈስ ቅዱስ የባህሪ አምላክ የባህሪ ልጅነት አገኘ ብለው የሚያምኑ ጌታ መድኃኒዓለም ኢየሱስ ክርስቶስን ሎቱ ስብሐት ፍጡር የሚሉ በገዛ ቤተ ክርስቲያናችን ውስጥ ይሄንን ታዲያ የምስራቅ ጎጃም ሀገረ ስብከት አስተዳዳሪ የሆኑ ብፁዕ አቡነ ቶማስ ሳያውቁ ነው? የነሱንም በማስረጃ በቪዲዮ ከአንደባታቸው ቅባትን የሚደግፍ ንግግር በቀጣይ ቪዲዮ አሰማችኋለሁ። የቅባት እምነት ተከታዮች እነማን ናቸው? ወልድን ፍጡር የሚሉ ስሙ። ፍጡር ይሉታል። አዎ እንለዋለን። አስረግጬ እነግርሃለሁ። እነዚህ ናቸው ወልድን ፍጡር ሲሉ ትንሽ እንኳን ሰጠጥ የማይላቸው ሎቱ ስብሐት። ቤተ ክርስቲያናችን ትጽዳ፣ ቅዱስ ሲኖዶስ ስራውን ይስራልን። ወንድማችን እንደሰማችሁት ነው። በምስራቅ ጎጃም ከ15 በላይ ቤተክርስቲያኖች እንደተወረስን እየሰማን እንገኛለን። ወራሾች ደግሞ የቅባት እምነት ተከታዮች ናቸው፣ ኦርቶዶክሳውያን አይደሉም። 325 ቀኖና ጸሎት ሃይማኖት እነሱ ውድቅ ያደርጉታል። ሲተረጉሙትም በተለያየ መንገድ ያዩታል። ስለዚህ የካቶሊኮቹ አስተሳሰብ ነው ይህንን አስተሳሰብ ያመጣው። ስለዚህ ክርስቶስ ስልጣኑ የራሱ አይደለም። እንደ ቅዱሳን እንደነ ሙሴ አማልክት ዘበጸጋ እንደተባሉ በጸጋ አምላክ የሆነ ነው እንጂ ወይም ተቀብቶ አምላክ የሆነ ነው እንጂ በራሱ አምላክ አይደለም የሚል አስተሳሰብ ነው። ወልድ ፍጡር ነው ብለው የሚያምኑ ትልቅ መንፈቅናን የያዙ ናቸው። በዛ የሚገኙ ኦርቶዶክሳውያን አገልጋዮችን በማስወጣት በራሳቸው በቅባት እምነት አገልጋዮች በመተካት አሁንም የራሳቸውን ሲኖዶስ እንደመሰረቱ ከዋናው ሲኖዶስ ጋር ግንኙነት የለንም ብለው የራሳቸውን መንገድም እየተጓዙ እንደሆነም እየተነገረ ይገኛል። ኦርቶዶክስ ነው። ኦርቶዶክስ ማለት ነው ኦርቶዶክስ ሃይማኖትና ቅባት ሃይማኖት ተቀባት እንጂ አልተወለዳትም አልተዋዳትም የሚባል ነው። እና አሁን አንቺ ያለሽ በላይኛው ሃይማኖት ነው፣ በታችኛው በተቅባቶይ ጋራ እንደውም አብሮ የበላ ማለት ነው። ስንት ስግደትና ስንት እንትን አለው። ምስላረ ደምሩ ይለዋል። በቃ አረማን ጋር አትደመሩ እና እንደዚያ ነው። ይሄንን የሚባለውን ነገር ከእንግዲህ ተዛሬ ጀምረሽ ሃይማኖትሽን ወቂ፣ ሃይማኖትሽን ለይ አሉኝ። እንግዲህ ይህንን ጉዳይ ሁላችንም ኦርቶዶክሳውያን ቀለል አድርገን የምንተወው ጉዳይ አይደለም። አባቶቻችን መፍትሄ እንዲያመጡ በደንብ ሁላችንም በጉዳዩ ላይ ልንጮህ ይገባናል። ከ15 በላይ ቤተክርስቲያኖችን የቅባት እምነት ተከታዮች ወርሰውታል ማለት ነው። ሁላችሁም ቪዲዮውን ሼር አድርጉት። በዚህም ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ክርስትና ስሜ ቀዳዶ ማረኒ 2018 ዓመተ ምህረት እንደነዚህ አይነት ሰዎችን ሊያሰማን የዘገየው መሰለኝ። በሪኩ መለማፍ ቁረ ሰደት ነሞታ ከሲ ከነኑ ደጌሲሱዳፍ ሱተ ከንጀደ ነፈካት ክርስትና ስሜ ቀዳዶ ማረኒ ኪዳነ ማርያም ማለት ቀዳዶ ማረኒ ቀዳዶ ማረኒ ኪዳነ ማርያም ማለት ቀዳዶ ማረኒ ይባላል። በጣም ጥሩ አላለም እግረኛው ሚዲያ። ምኑን ነው በጣም ጥሩ ያልከው ወንድማችን? ቀዳዶ ማርያም ማለት ኪዳነ ማርያም ነው ማለቱ ነው በጣም ጥሩ ብለህ እውቅና ሰጥተው ያለፍከው? ሰውየውስ ደግሞ በየትኛው እውቀቱ ነው ቀዳዶ ማርያም እና ኪዳነ ማርያምን በአፋን ኦሮሞ ቋንቋ ተርጉሞ የነገረን የተቀበልከው? እኔ አንዳንድ ጊዜ ለሚዲያ የሚመጥኑ ሰዎችን ወደ ሚዲያ ብታወጧቸው፣ አንዳንድ ጊዜ ለማህበረሰቡ ምንም አይነት ቁም ነገር ማስተላለፍ የማይችሉ ሰዎችን ወደ ሚዲያ ባታቀርቧቸው የበለጠ መደነቋቆር ስለሚሆን ቀዳዶ ማርያም ማለትና ኪዳነ ማርያም ማለት በፍጹም የማይገናኙ ነገሮች ናቸው። ቀዳዶ ማርያም ያለህ እሱ የማርያም ክዳን እያለህ ነው። አንተ ደግሞ በጣም ጥሩ ብለህ አለፍከው እና ቤተክርስቲያናችን ክርስትና ስም አወጣጥ ላይ የማርያም ክዳን የሚል ክርስትና ስም አወጣጥ አለ እንዴ? ቀዳዶ ማርያሚ ጀቹ ፊ ኪዳነ ማርያም ጀቹን ገራገርማ ጉዳ ቀበ ቀዳዶ ማርያሚ ኪዳነ ማርያም ጀቹን አፋን ኦሮሞት ዮሂ ከሙ ዋዳ ማርያሚ ኮሉ ማርያሚ ጀቹ ማለ ቀዳዶ ማርያሚ ጀቹ ሚት በዚህ ነው ኦርቶዶክስ ተዋህዶን ያላልኩም። ኦርቶዶክስ ተዋህዶም ተሐድሶም ምናምንም አይደለም። እኔ ኦርቶዶክስ ብቻ ነኝ። እኔ ኦርቶዶክስ ተዋህዶ አይደለሁም፣ ተሐድሶም አይደለሁም፣ ብሎም ደግሞ ፕሮቴስታንት አይደለሁም። እኔ ቀጥተኛ ኦርቶዶክስ ብቻ ነኝ አለ። እግረኛው ቀጠል አድርገ የትኛው ኦርቶዶክስ ነህ? ኢስተርን ነህ ወይስ ደግሞ ኦሪየንታል ኦርቶዶክስ ነህ ብለህ መጠየቅ ትችል ነበረ። በእርግጥ ሰውየው ይህንን የማብራራት አቅሙም ወይም ደግሞ ለአቅም ማብራራት የደረሰ አይመስለኝም። እውነት በጣም ብዙ መናገር እንችል ነበረ፣ ግን ከለበሰው ልብስ አንጻር ብዙ እንዳንናገር የለበሰው ልብስ ክብር አፋችንን ይዞናል። ለማንኛውም ግን
አንደኛ ሚዛን የማይደፋ ንግግር ያላቸውን ሰዎች ሚዲያ ላይ ይዘዋቻቸው ባትወጡ እጅግ በጣም ጥሩ ነው። ለማንኛውም ይመቻቸው። ግን ኪዳነ ማርያምና ቀዳዶ ማረሚ ማለት በፍጹም የማይገናኝ የማይመሳሰል ጭራሽ የማይቀራረብ ጉዳይ። ወንድማችን እንደሰማችሁት ነው። በዚህ መልኩ እግረኛው ሚዲያ ላይ የቀረበው ስርዓት አልባው ሰው እግረኛው ሚዲያ በምን አይነት ሁኔታ እንዳቀረበው እኔም ገርሞኛል። ይህ ብቻ አይደለም። አንድ ቪዲዮ እንዳሳያችሁ እስኪ። የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያ እሱ ሰጥቶ ነው መከላከያ ይሄ ነው ልብሱ የመከላከያ ነው ኢትዮጵያን አርሚ ይላል አልነግርም ታዲያ ነው ኢትዮጵያ ወታደር አይደለም እንዴ የኢየሱስም ወታደር ነው ኢትዮጵያ ወታደር ነኝ የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ የኢየሱስም ወታደር ነኝ ማወቅ መቻል አለበት የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ እኔ ሁለቱም ነኝ ምን ልበል ይሄ የኢትዮጵያ ወታደር ነው የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ አይ አም ዘ አርሚ አንተ እናትና አባት ሳይወለዱ እስኪ አሳየኝ መታወቂያህን ነይ መከላከያ ነው የሚል አሳየኝ ያን መርማሪ ፖሊስ ተውን ካሳያለሁ በሙያዬ አሁን እኔ መርማሪ ነኝ ስላንተ ላውቅና ስላንተ እንዲህ አይነት ሰዎች እንግዲህ የተለቃቅመው እንደሚያመጧቸው አላቅም እግረኛው ሚዲያ ይህንን ሰው ሲያቀርበው ምን መልእክትን ያስተላልፋል ተመልካችስ ምን ያገኝበታል ብሎ አስቦ አይደለም መነጋገሪያ ስለሚሆን ለርሱ ለገቢው ለቪው ብሎ ነው እንዲህ አይናብቼ እኔ ስማ እኔ አያ የሰውየው መልእክት ምንም ጤነኛ መልእክትም አይደለም ዕውቀትም አዘልም አይደለም ቀልድም አይደለም ግን አሁን ላይ አብዛኛው ሚዲያ እንዲህ አይነት መነጋገር የሆኑ ሰዎችን በማቅረብ የራሳቸውን የሚዲያውን ገንዘብ የሚዲያውን ቪው ነው ማብዛት የሚፈልጉት እጅግ በጣም ያሳዝናል በዚህም ጉዳይ ላይ እናንተም ያላችሁን አስተያየት ኮሜንት አድርጉ እንቀጥላለን ቪዲዮአችን አንድ ሁሉ ጊዜ በጣም የምወደው አንድ ቃል አለ ቶሎ ቶሎ እንኳን ማልናገረው ደስ ስለሚለኝ ማለት ነው ፊልጵስዩስ ምዕራፍ 4 ቁጥር 7 ጀምሮ ያለ ነውና አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን የሚል ነው አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ምን ማለት ነው አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ግዙ እንደዚህ አድርጎ እንዲሰማን ያደረገውን በእውነት ነው የምናገር እዚህ ላይ በአውደ አማርኛ የተረጎመው ሰው ሸጋ አድርጎ ተርጉሞታል አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም አይምሮን ሁሉ የሚያልፍ ማለት ምን ማለት ይመስላችኋል አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሁን ማለት በልመናና በምልጃ ወደ እግዚአብሔር አስታውቁ እንጂ ባንዳች ነገር አትጨነቁ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ከእናንተ ጋር ይሆናል ይላል አይምሮን ሁሉ የሚያልፍ ማለት እንጎዳበታለን ባልነው ነገር እንድንጠቀምበት አልቋል ያልነው ነገር በረከት እንዲሆን ጠፍቷል ያለው እንዲገኝ ጠላት ነው ይገለናል ያልነው ሰው ወዳጅ እንዲሆነን በማድረግ ከኛ ግምትና ቁጥጥር ውጭ በሆነ ከኛ ዕውቀት ውጭ በሆነ መንገድ የሚገኝ የእግዚአብሔር ሰላም ልብንም የሚያሳርፍ ሰላም በቀመር የማይገኝ ሰላም ገሌ ወዳጄ ነው ብደውልለት እንዲያደርገኛል ብነግረው እንዲያደርገኛል ገሌና ገሌ ተመካክረው እንዲያደርጉልኝ ካልነው ውጭ ያላሰብነው ወዳጅ በመስጠት የባድ ዘመድ የዱር መንገድ እየሰጠ ፍጹም ረፍትን የሚሰጥ መንፈስ ቅዱስ እሱን ማመን እምነታችን እንዲጨምርልን አሁንም መለመን በምድር ላይ ህይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ህይወት የሚያስገባ ውሃ በህይወታችን ስንቀዳ ነው እንገራችሁ አልስተካከል ያለን ያን ውሃ ስራ አልቀዳ ነው ለዛ ነው የማያስጠማ የሚለው ለምን ሌላው ያስጠማል ለምሳሌ ህይወታቸውን ለማስተካከል ብዙ ሰዎች ጠንቋዮች ጋር ሄዱ አሁንም ግን ይጠማሉ ሀብታሞችን እዩዋቸው ለምሳሌ ሄዱ ጠቢቡም ሄዱ ጉቦም ሰጡ አንዳንዶቹ ማለት ነው ሁሉም አይደለም ሀብት ያገኛሉ ግን ጥማቸው ይረካሉ አይረኩም ማን ነው በሀብቱ የህይወት ጥሙ የረካው ውስኪ ቢጠጣ አይለቀው ሰቨን ስታር ሆቴል ቢያድር ምንም ሲቃዥ ያድራታል የህይወት ዋና እስካልቀዳ ድረስ አይረካም ስልጣን የቀዱ ሰዎች ይረኩ አረኩ ፍልስፍና የቀዱ ሰዎች አረኩ ዮሐንስ አፈወርቅ አባታችን ወደ እዛው በነበረበት በአንጾኪያ ፍልስፍናን ቀርቶ ጠጥቶት ነበር ጭልቅ አድርጎ ነው ለዛው የጠጣው መምህሩ እንዲያው ክርስትና
የዚያ ዘመን የፈላስፎች የአዋቂዎች ሁሉ የዘላለም ሕይወት አይደለም፣ ያጠቃላይ የነፍሳቸው የእውቀታቸው የአይምሯቸው ጥማት አርኪ ብቸኛው ክርስትና ሆኖ ፈላስፎች ሁሉ እያፈለሰ ሲወስድበት ዮሐንስ አፈወርቅ መምህር ምን ይል ነበር? እኔን የሚተካኝ ፈላስፋ እሱ ነበረ፣ ግን ምን ያደርጋል ክርስቲያኖች ይወስዱብኛል ይል ነበር። ምክንያቱም የሚፈራው ለምንድን ነው? ፍልስፍናውን ይጠጣሉ ግን አይረኩም፣ ሕይወታቸው ደስተኛ አይደሉም። መምህራኖቻችን እናመሰግናለን። ለሁላችንም እግዚአብሔር ልቦናውን ያድለን፣ ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህ ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ኮሜንት አድርጉ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። በዚህ ወቅታዊና አስተማሪ ቻናልም ድርጅቶቻችሁ ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉ ትችላላችሁ። ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል